እኔ በለተቀኗ ከሞት ድኛለሁ። በለተቀኗ ሚስተረኛዬ ጓዳዬ የእናት ልመና ፊት አያስመልስ አንገት አያስቀልስ ሲሆን በውድ ሳይሆን በግድ ነው። ስለ ድንግል ማርያም ብለነው የምናጣው ነገር የለም። እንኳን ሱባኤ ይዘን እሱን እያመለክን ለአምልኮቱ እየተንበረከክን ለክብሩ እየዘመርን ይቅርና የአመፀኛ እስራኤል ዘስጋ ቀልጦ ለተሰራ ለጥጃ ምስል እየሰገደ እንኳን የአብርሃም ስም ሲጠራ ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ዘንበል ብሏል አምላካችን። የእናቱ ስምማ ሲጠራ የቱን ያህል ዘንበል ይልልን ይሆን? አሁን ትንሣኤዋን ስናከብር ከሞት ተነሳች ስንል ብዙ ሰው አለ። እንዴት ከሞት ተነሳች ትሉናለች? ምን ይገርማል? ይሄ ወደ ሰማይ አረገች። ምን ይገርማል? እሷ ራሷ ሰማይ አይደለች? ፀሐይ ጽድቅ ኢየሱስ የወጣባት እውነተኛ አማናዊት ሰማይ። እስቲ አእምሯችሁን እስቲ ክፍት ታድርጉትና እስቲ ይሄን ቃል አድምጡት። ባንተ የምድር አሕዛብ ይባረካሉ እኮ ብሎ ለአብርሃም የተናገረው እኮ እግዚአብሔር ስለ ሩቅ እኮ ነው የተናገረው። ስለ ሩቅ ድንግል ማርያም ከሞት ተነሳች ስንል ጆሮአችሁን ለሚያሳክካችሁ ይህን እውነት ለመቀበል ልባችሁ ድፍን ላለባችሁ ወንድም እህቶቼ፣ እናት አባቶቼ፣ አንዳንድ የኛም ቤተሰቦች ይህን ቃል እንቅደደው፣ ይህን ቃል እንሰርዘው። ጌታ እስኪመጣ ድረስ ሞትን የማይቀምሱ ሞትን የማያዩ አሉ። ማይሞቱ አሉ እኮ አለ። ሰው ሆኖ ማይሞት አለ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የወላዲት አምላክ ወዳጆች እንደምን ሰነበታችሁ? እግዚአብሔር አምላካችን በቸርነቱ ብዛት በምሕረቱም ስፋት ከጸጉራችን ቁጥር የሚበዛውን በደላችንን ኃጢአታችንን ሳይመለከት እንደ ቸርነቱ ይህችን ቀን በዕድሜያችን ላይ ተጨማሪ አድርጎ ሰጥቶ ዳግም ቅዱስ ቃሉን እንድንነጋገር እንድንሰማም እንድናሰማም ስለፈቀደልን ክብርና ምስጋና አምልኮትና ውዳሴ ከዘላለም እስከ ዘላለም ለእርሱ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም ለወላዲት አምላክ የትንሣኤ በዓል ለኪዳነ ምሕረት ሁላችሁንም በሰላም አደረሳችሁ። መልካም በዓል ይሆንልን ዘንድ የአምላካችን ቅዱስ ፈቃድ ይሁንልን። እንግዲህ ሱባኤውን በሰላም አስጀምሮ በሰላም አስፈጽሞናል። ዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ ስለ ኪዳነ ምሕረት ኪዳን እንማማራለን። ርዕሳችን ከመረጥኩት ጋራ ቃል ኪዳኔን አደረግኩ የሚል ይሆናል። የዳዊት መዝሙር 88 ቁጥር 3 ላይ ያለ የእግዚአብሔር ቃል ከመረጥኩት ጋራ ቃል ኪዳኔን አደረግኩ ለባሪያዬም ለዳዊት ማልኩ ይላል የእግዚአብሔር ቃል። የዳዊት መዝሙር 88 በቅንፍ 89 ቁጥር 3። ይህንን ርዕስ ለዛሬ እንድንማማርበት የመረጥንበት ምክንያት እንግዲህ በመላው ዓለም በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማኞች ዘንድ እንግዲህ ዛሬ የኪዳነ ምሕረትን በዓል አስበን እንውላለን። ኪዳነ ምሕረት ብለን ምናልባት ከሀገር ውጭ ያላችሁ ሰዎች እንጦጦ ኪዳነ ምሕረት የዛሬ 5 ዓመት የዛሬ 10 ዓመት የዛሬ 15 ዓመት የዛሬ 25 ዓመት ትዝ ይላችኋል። በጣም ብዙ ሰው ዝናብ እየደበደበን እመቤታችን ቅድስት ድንግል ማርያም ወላዲት አምላክ በምልጃዋ ከአምላኳ ከጌታዋ አማልዳ የልባችንን መሻት ስለፈጸመችልን ስለታችንን ልናስገባ ስንሄድ ትዝ ይላችኋል። ኪዳነ ምሕረትን በጣም ስንወዳት ሰዎች ኪዳነ ምሕረታችን ኢየሱስ ነው ብለው ብሽሽቅ የጀመሩንስ ቀን ትዝ ይላችኋል። ለማንኛውም በኪዳነ ምሕረት በወላዲት አምላክ መታመናችን ኪዳነ ምሕረታችን ድንግል ማርያም ናት ማለታችን እመቤታችን ቅድስት ድንግል ማርያም ወላዲት አምላክን ኪዳነ ምሕረት ብለን መጥራታችን የሷ ኪዳን ከሰባቱ ኪዳናት ወይም ከሷ በፊት ካሉት ከስድስቱ ኪዳናት የተሻሉ ኪዳናት ብለን የእናታችንን ኪዳን ከየትኛውም ኪዳን አብልጠን ማየታችን መጽሐፍ ቅዱሳዊ ወይስ አይደለም? ደግሞስ በድንግል ማርያም በወላዲት አምላክ ኪዳን የልባችንን መሻት እግዚአብሔር ይፈጽማል ስንል መጽሐፍ ቅዱሳዊ ነው ወይስ አይደለም? እናየዋለን። እግዚአብሔር መንፈስ ቅዱስ የሚዘራውን ቃል እግዚአብሔር በልቦናችን ሰሌዳ ላይ ያትምልን። እንግዲህ ምናልባት በሌላ እምነትም ያላችሁ ደግሞም ወደ ሌላ እምነት ለመሄድ እያኮበኮባችሁ ያላችሁም ደግሞ ቤታችን ውስጥ ሆናችሁ ምናልባት
እንዲህ አይነቱ ነገር የማይዋጥላችሁ ካላችሁ የምንጠቅሰው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጪ እዚህ መርሃ ግብር ላይ ምንም አንጠቅስም። ቤተክርስቲያን ምሉ ናት፣ መጽሐፍ ቅዱሳዊት ናት። ቤተክርስቲያን ለሚጠይቋት ጥያቄዎች ሁሉ መጽሐፍ ቅዱሳዊ መልስ አላት። መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ ቅዱስ በሚገልጥልን ቃልና ቋንቋ የቤተክርስቲያንን ሥርዓተ እምነትና መሰረተ እምነት እንገልጣለን እንጂ የሰው ጥበብ በሚያስተምረን አይደለም። ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈው መልእክቱ እንዲህ ብሎ ጽፎልናል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 መንፈሳዊውን ነገር ከመንፈሳዊው ነገር ጋር አስተያይተን መንፈስ ወይም መንፈስ ቅዱስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም ይላል። እናም ዛሬ ስለ ኪዳነ ምሕረት፣ ስለ ወላዲተ አምላክ፣ ስለ ጌታ እናት፣ ስለ ድንግል ማርያም ስንመሰክር መንፈሳዊውን ነገር ከመንፈሳዊ መጽሐፍ ጋር እያመሳከርን መንፈስ ቅዱስ በሚገልጥልን ቃል መግለጥ እንጀምራለን። አብዝቶ ይግለጥልን። አሜን። በመጀመሪያ ኪዳን ማለት ምን ማለት ነው? ከቃሉ ትርጓሜ ስንነሳ ኪዳን ማለት ውል፣ ስምምነት ማለት ነው። ሌላ ምንም ትርጉም የለው። ኪዳን ማለት ውል፣ ስምምነት ማለት ነው። እግዚአብሔር ከመረጣቸው ምርጦቹ ጋራ ቃል ኪዳኑን ያደርጋል። ከመረጣቸው ጋራ፣ ከወዳጆቹ ጋራ፣ እሱ ከፈለጋቸው ሰዎች ጋራ ውል ይገባል። ቃል ኪዳኑን ይሰጣል። እንደወደደ ያደርጋል፣ እንደፈቀደ ይሰራል። ማን ለምን እንዲህ ያደረክ አይለውምና አዳምን፣ ኖህን፣ መልከ ጼዴቅን፣ ሊቀ ነቢያት ሙሴን፣ ዳዊትን ወዘተ ኪዳን ሰጥቷቸዋል። ለይስሐቅም ኪዳን ገብቶለታል፣ ለያዕቆብም። ከነዚህ ሁሉ ኪዳናት ግን የሚበልጠውን ኪዳን ዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ ማየት ጀመርን። መጀመሪያ ግን ከነዚህ ኪዳናት እስቲ ያንዱን ኪዳን እንመልከት። ለአባታችን ለአበ ብዙኃን ለአብርሃም እግዚአብሔር ቃል ኪዳን ሰጥቶታል፣ ኪዳን ገብቶለታል። በተለይ ራሱ እግዚአብሔር ስሙን ከመቀየሩ በፊት ገና አብርሃም እያለ ዘፍጥረት 12 ላይ ቃል ኪዳን ገባለት። ዘፍጥረት 12 ከቁጥር 1 ጀምሮ አነበዋለሁ። እግዚአብሔርም አብርሃምን አለው፣ አብርሃም ሳይሆን ስሙ ገና አብርሃም እያለ ማለት ነው፣ ከአገርህ ከዘመዶችህም ከአባት ቤት ተለይተህ እኔ ወደማሳየ ምድር ውጣ አለው። ታላቅ ሕዝብም አደርግሃለሁ። ኪዳን ነው፣ ውል ነው። እባርክሃለሁ፣ ስምህንም አከብረዋለሁ። ዛሬ የድንግል ማርያም ስም እንደከበረው ማለት ነው። ስምህንም አከብረዋለሁ፣ ለበረከትም ሁን ካለው በኋላ የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ ይላል። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ ካለ በኋላ የምድር ነገዶችም በአንተ ይባረካሉ ይላል። የምድር ነገዶችም በአንተ ይባረካሉ። ለአብርሃም ቃል ኪዳን ሰጠው በተለያየ ስፍራ ላይ። በተለይ ዘፍጥረት 17 ቁጥር 2 ላይ አሁንም እግዚአብሔርም ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ። ዘፍጥረት 17 ቁጥር 2 ፍጹምም ሁን፣ በፊቴም ተመላለስ፣ ቃል ኪዳኔንም በእኔና ባንተ መካከል አደርግሃለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባር ወደቀ፣ ሰገደ። የሚገርማችሁ እስራኤላውያን በግብፅ ምድር 430 ዘመን ሙሉ ሲቀጠቀጡ ሲረገጡ በነበረበት ጊዜ እግዚአብሔር ሙሴን ወደ ግብፅ ሲልከው ለሊቀ ነቢያት ለሙሴ ያለው እንዲህ ነበረ። ዘጸአት 6 ቁጥር 5 ላይ የከነዓንን ምድር እሰጣቸው ዘንድ ከእነርሱ ጋር ቃል ኪዳኔን አቆምኩ ይላል። ከዛስ የእስራኤልን ልጆች ለቅሶ ሰማው፣ ቃል ኪዳኔንም አሰብኩ ይላል እግዚአብሔር። የእስራኤልንም ልጆች ለቅሶ ሰማው፣ ቃል ኪዳኔንም አሰብኩ አለ። ዛሬም የኢትዮጵያውያንን ልጆች ለቅሶ እግዚአብሔር ይስማልን። ለቅሷችንን ሰምቶ ለቅሷችንን ከዓይኖቻችን ላይ ያብስልን። ስለ ኪዳነ ምሕረት ኪዳን ሲል እግዚአብሔር ዓይኖቻችን ላይ ያቀረነውን እንባ መድኃኔዓለም በቸርነቱ ብዛት ይጥረግልን። አሜን። ቃል ኪዳኑን ስለሚያስብ ቃል ኪዳኑን ለዘላለም ስለሚያስብ ለአብርሃም
ቃል ኪዳን ገባለት። በገባውም ቃል ኪዳን መሰረት ማርና ወተት ወደምታፈሰው ወደ ምድረ ርስት ወደ ከነዓን ከ600,000 ሕዝብ በላይ የሆነውን እስራኤል ዘስጋን በሊቀ ነቢያት በሙሴ አማካኝነት እየመራ እግዚአብሔር መንገድ ጀመሩ። ፈርዖንና ሰራዊቱን በ9 ድንቅ ተአምራት፣ በ10ኛ ሞተ በኩር፣ በ11ኛ ሰጥመተ ኤርትራ ባህር ፈርዖንና ሰራዊቱን ከነፈረሱ ከነሰረገላዎቹ በኤርትራ ባህር አስጥሞላቸው እግዚአብሔር አምላካችን በ7 አይነት ደመና ቀን የፀሐዩ ግለት እንዳያቃጥላቸው ሌሊት የጨለማው ጭጋግ እንዳያስፈራቸው በብርሃን አምድ እየመራቸው ከላይ ከሰማይ መና ወርዶ የመገበ ከታች ከአለት ከጭንጫ ከድንጋይ ውሃ አፍልቆ እያጠጣ እግዚአብሔር የልባቸውን መሻት እየፈጸመ 40 ዘመን ሙሉ በምድረ በዳ መራቸው። አንድ ወቅት ግን ይሄንን እግዚአብሔር ረሱት። ሙሴ ወደ ሲና ተራራ 40 ቀንና 40 ሌሊት ቢዘገይባቸው ወንድሙ አሮንን አስጨንቀው ከግብፅ ምድር ያወጡንን አማልክት ይሰሩልን አሉ። ታሪኩን ታውቁታላችሁ። ጊዜ መፍጀት የለብኝም። ብዙዎቻችን ሁለቱም ጆሮቻችን ጥግብ እስኪሉ እየሰማነው የኖርነው ታሪክ ነው። ከዛስ ሙሴ ሲዘገይ እስራኤላውያን ወንድሙን አሮንን አስጨንቀው ጣዖት ሰሩ። ጌጣጌጣቸውን ሰብስበው እሳት ውስጥ ጨመረው። ሰይጣን ጥጃ አድርጎ አወጣው። ሙሴ ከተራራው ጽላቱን ተቀብሎ ሲወርድ እስራኤላውያን የዘፈን ድምፅ ሲያሰሙ ሰማ። የምሰማው የዘፈን ድምፅ ምንድነው አለ። ከዛማ ጣዖት ሰርተው እያመለኩ እንደሆነ ደረሰ። ይህን ታሪክ ኦሪት ዘጸአት ምዕራፍ 32 ጀምሮ መመልከት ይቻላል። ቁጥር 4 ላይ ቀልጦ የተሰራ ጥጃም አደረገው ይላል። እስራኤልም ተሰብስበው ከግብፅ ምድር ያወጡን አማልክት ብለው ሰገዱ። ጎልማሳ በሚስቱ ሆዳም በእራቱ ንጉስ በመንግስቱ ቀናተኛ እንደሆነ ሁሉ ይላሉ አባቶች፣ እግዚአብሔርም በአምልኮቱ ቀናተኛ ነውና ሙሴን እንዲህ አለው፣ ሕዝብህ በደለኝ፣ አንተን ለሌላ ሕዝብ እሾምሃለሁ፣ ይሄን አንገተ ደንዳና ሕዝብ ግን አጠፋዋለሁ አለ። ሕዝብ ይላቸው የነበሩትን እስራኤላውያን ሕዝብ አለው። ዛሬ አንዳንዴ ወላጆቻችን ትንሽ በእኛ መጥፎ ባህሪ ሲማረሩ የወለደን ካብራኩ የተከፈልነው አባታችን ይሄ ልጅሽን አንዳትዩ ታይ በእጄ ሰበብ እንዳይሆን እነዚህን ሕፃናት ባሳድግ አይሻልም? ይሄ ልጅሽን አንድ በይልኝ ይላል። የራሱ ልጅ ሆኖ ግን ልጅሽን ይላል። ወይ እሷ ትሆናለች ይሄ ልጅን አንዳትልልኝም፣ አትገርፈውም፣ አትቆጣውም፣ አትቆጣውም፣ አትቆነጥጠውም፣ ኧረ ተው ልጅ አሰቃየኝ፣ እንዳቃጠለኝ አቃጥለው ቸሩ መድኃኒዓለም ትላለች ካንጀቷ ባይሆንም። ልክ እንደዛ እግዚአብሔርም ካዘዝኳቸው መንገድ ፈጥነው ወረዱ፣ ቀልጦ የተሰራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም፣ ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው ሲሉ ተናገረው። እግዚአብሔር ሙሴን እንዲህ አለ፣ እኔ ይህን ሕዝብ አየሁት፣ እነሆ አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸው ተወኝ አለው። ተወኝ፣ አንተንም ለታላቅ ሕዝብ እሾምሃለሁ አለው። ሙሴ ግን በእግዚአብሔር በአምላኩ ፊት ጸለየ። ምን ብሎ ጸለየ? ኦሪት ዘጸአት ምዕራፍ 32 ቁጥር 11 እንደው በቸሩ መድኃኒዓለም በፈጠራችሁ እንደው እስካሁን ከነገርኳችሁ ካሁን በኋላ ከምነግራችሁ ነገር በተለየ መልኩ አሁን የማነብላችሁን አስተውሉና ስሙ። ምን ያህል የቅዱሳን ቃል ኪዳን እንደሚሰራ አነበዋለሁ። አቤቱ ቁጣ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣው በሕዝብ ላይ ስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገድላቸው ከምድርም ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለሕዝብህም በክፋታቸው ላይ ራራ ካለ በኋላ አሁን ወደ ኪዳኑ እንዲመለከት ሙሴ ይጸልያል። ዘራችሁን እንደ ሰማይ ከዋክብት አበዛለሁ። አየው ኪዳን አብርሃምን ያመጣል። ይህችንም የተናገርኳትን ምድር ሁሉ ለዘራችሁ እሰጣታለሁ ለዘላለምም ይወርሷታል ብለህ በራስህ የማልክላቸውን ባሪያዎችህን
አብርሃምንና ይስሐቅን ያዕቆብንም ወይም እስራኤልን አስብ አለው። ወደ ኪዳነ አብርሃም፣ ወደ ኪዳነ ይስሐቅ፣ ወደ ኪዳነ ያዕቆብ ተመልከት አለው ሙሴ። ቃል በቃል እያናገረው እግዚአብሔርን ግን ወደ ሞቱት በሕይወተ ሥጋ ወደ ሌሉት ነገር ግን ወደ እነ አብርሃም ኪዳን እግዚአብሔር እንዲመለከት ሙሴ የእነ አብርሃምን ስም እየጠራ ለመነ። እግዚአብሔር ምን ይል ይሆን? ምን አገባቸው እነ አብርሃም ይል ይሆን? የእነ አብርሃምን ስም የሞቱትን ስም ማንሳት ምን አስፈለገ ይል ይሆን? አይልም። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ ይላል። ለእኛም ለኢትዮጵያውያን ስለ ኪዳነ ምሕረት፣ ስለ ወላዲተ አምላክ፣ ስለ ሰዓሊተ ምሕረት፣ ስለ አቁራሪተ መዓት፣ ስለ ጌታ እናት ሲል እንዲራራልን የእሱ ቅዱስ ፈቃድ ይሁንልን። ደግሞም ይራራልናል። እንኳን የድንግል ማርያም የወላዲተ አምላክን ስም ጠርተን የአብርሃምን ስም እንኳን ጠርተው ጣዖት ያመለኩትን ያን አንገተ ደንዳና ሕዝብ ልባቸው ከአልማዝ በላይ ጠንካራ የነበረው እግዚአብሔር ምሯቸዋል። ከመዓት ወደ ምሕረት፣ ከቁጣ ወደ ትዕግስት ዘንበል ብሎላቸዋል። እንግዲህ የአብርሃም ኪዳን እንዲህ አደረገ። እንዲህ ሕዝብ አስማረ። ሊያውም ጣዖት አምላኪ ሕዝብ ውለታ በሊታውን የእስራኤል ሕዝብ በጣኔዎስ በረሃ ያደረገውን ድንቅ የረሱትን አቤት ዳዊት ምን ብሎ ያመጣዋል መሰላችሁ? የዳዊት መዝሙር 77 በቅንፍ 78 ላይ ደውል አንብብላችሁ እስቲ የእስራኤልን ግፍ የእስራኤላውያንን እንዴት እግዚአብሔርን እንደረሱት እንዳትፈርዱባቸው ዛሬም አሉ። ለእስራኤላውያን ከተደረገው በላይ ተደርጎልን እግዚአብሔርን የረሱ ዛሬም አሉ። እነሱ የኤርትራን ባህርን የተሻገሩት በሙሴ በትር ተከፍሎላቸው፣ እኛ የማይሞተው ሞት ለባህሪው የማይስማማው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ እንደ ብራና ቆዳ ተወጥሮ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ ችንካሮች ተቸንክሮ ስጋውን ቆርሶ ደሙን አፍሶ በመስቀሉ ድልድይነት የሲኦልን ባህርን ያሻገረን። እነሱ መና ነው የበሉት። አባቶቻችሁ መና በሉ ሞቱም። አሁን ሰው ከእርሱ በልቶ እንዳይሞት ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ ያለውን ኢየሱስ ክርስቶስን በልተነው ጠጥተነው፣ ጉልበታችንን ለጣዖት ያንበረከክን በሁለት ቢላ ምንበላ ከወገብ በላይ ታቦት ከወገብ በታች ጣዖት የሆነ ሕይወት ያለን አለን። ዛሬም ጠንቋይ፣ መተተኛ፣ አስማተኛ፣ ሟርተኛ፣ ድግምተኛ፣ መጽሐፍ ገላይ፣ ተጠርጣይ፣ የቡና ሲኒ አተላ ገልባጭ የሚከተሉ ክርስቲያኖች አሉ። አንገታቸው ላይ ማተም አድርገው እግዚአብሔር ይማራቸው። እንዳትፈርዱ። ለእስራኤል ዘስጋ ከተደረገው ይልቅ ለእስራኤል ዘነፍስ ለኛ የተደረገው ይበልጣል። ግን ዛሬም እግዚአብሔርን የረሱ አሉ ብቻ አለን ማራለን ሞልተናል በየቤቱ። ላንብበው መዝሙር 77 ቁጥር 10 ጀምሮ ላንብበው እስቲ። በሰልፍ ቀን ወደ ኋላ ተመለሱ፣ የእግዚአብሔርንም ኪዳን አልጠበቁም፣ በሕጉም ለመመላለስ እምቢ አሉ፣ መልካም ስራውንና ያሳያቸውን ተአምራቱን ረሱ። አቤት ታሞ የተነሳ ፈጣሪውን ረሳሉ። በግብፅ ሀገርና በጣኔዎስ በረሃ በአባቶቻቸው ፊት የሰራውን ተአምራት፣ ባህር ከፍሎ ያሳለፋቸውን፣ ውኆቹን እንደ ክምር ያቆመውን፣ ቀን በደመና መራቸው። ቅድም ያልኳችሁ ሌሊቱን ሁሉ በእሳት ብርሃን፣ አለቱን በምድረ በዳ ሰነጠቀ፣ ከጥልቅ እንደሚገኝ ያህል በብዙ አጠጣቸው። ውሃን ከጭንጫ ወጣ፣ ውሃንም እንደ ወንዞች አፈሰሰ። ነገር ግን ይበድሉት ዘንድ እንደገና ደከሙ። አቤት እስራኤላውያን አንገተ ደንዳኖች ናቸው። ግን የእነ አብርሃም ስም ሲጠራ ይህን የእግዚአብሔርን ድንቅ ተአምራት የረሳውን አመፀኛ አንገተ ደንዳና እስራኤላውያንን እግዚአብሔር ወደ ኪዳኑ ተመለከተ። ወደ እነ አብርሃም ኪዳን በሕዝቡም ላይ ሊያደርግ ስላሰበው ክፋት ራራ። ቃሉ ነው የሚለው። ርዕሳችንን እንዳትረሱት፣ ወደ ኪዳንህ ተመልከት። እንጠቅልለው። ነሐሴ 16 2018 ዓመተ ምህረት ሁለቱን ሱባኤ 14ቱን ቀን ዛሬ ጨረስን። ከዛ በኋላ እንግዲህ ትናንት የጨረስነውን ሁለቱን ሱባኤ 14ቱን ቀን ኪዳነ ምሕረት ብለን ደግሞ ያው ልናከብር ነው ዛሬ።
ኪዳነ ምሕረት ስንል ጆሮን የሚያሳክከው፣ አይኑን የሚያሽብን፣ አፉን የሚያዛጋብን፣ የሚያንጠራራው፣ ጸጉሩን የሚበላው ኧረ ስንት አለ። እኛው ቤት እኮ ነው የበሉበትን ወጨት ሰባሪዎቹ፣ እኛም ቤት ውስጥ ጭምራሉ። የጎረሱበትን ጣት የሚነክሱ፣ የታጠቡበትን እጅ የሚረግጡ፣ የጭቃ ላይ ሾኮች፣ የቋንጃ ላይ ከኮች፣ የብብት ውስጥ እሳቶች እንደ ይሁዳ ያሉ ከቤተ ክርስቲያን የሆነውን እየበሉ ቤተ ክርስቲያን ለማፍረስ ቤተ ክርስቲያን ስር ፈንጂ የሚቀብሩ አሉ። ከዛ ጊዜና እግዚአብሔር ሲገልጣቸው ደግሞ ከነጥምጥማቸው ከነቆባቸው ወጥተው ቤተ ክርስቲያንን ዳግም መስቀል ላይ የሚሰቅሉ አሉ። እንደነ መርጌታ ጽጌ ኧረ ስንቱ ልጥራላችሁ አሉ፣ ዛሬም አሉ። እግዚአብሔር አምላካችን ከቤት ውስጥ ጠላቶች ቅድስት ቤተ ክርስቲያናችንን ይጠብቅልን በወፍራሙ አሜን በሉልኝ። የውጩን ጠላት ግድ የለም እንጠነቀቃለን። እኛን ያስቸገሩን የጭቃ ላይ ሾኮቹ ናቸው ተመሳስለው። የይሁዳ የግብር ልጆች ዛሬም አሉ። ደስ የሚለው ግን ኦርቶዶክሳዊት ቅድስት ቤተ ክርስቲያናችን መሰረቷ ኢየሱስ፣ ጉልላቷ ላይ የሰቀለውን መስቀል የሚሰብከው ኢየሱስ፣ አባቶቻችን ካህናት የያዙት መስቀል የሚሰብከው ኢየሱስ፣ የምናጣፈው መስቀለኛ ነጠላ የሚሰብከው ኢየሱስን፣ ስንገባ የምናማትበው መስቀለኛ የሚሰብከው ኢየሱስ፣ አጥሯ፣ ቅጥሯ፣ በሯ፣ መስኮቷ፣ አትሮንሷ ያጌጠው በሙሉ በመስቀል፣ መጽሐፋችንም ላይ ያለው መስቀል፣ ስትሸተት ተዋህዶ ጠረኗ ሁሌ ወንጌል ብቻ ነው፣ ወንጌል ነው። የእሷ ያደረገን የአባቶቻችን አምላክ ክብር ይግባው፣ ምስጋና ይድረሰው። አሜን። ወደ ኪዳነ ምሕረት እንምጣ። አሁን 14ቱን ቀን ጻድቃኔ ማርያም፣ ግሸን ማርያም፣ ተድባበ ማርያም፣ መርጦለ ማርያም፣ እንጦጦ ማርያም በየሰፈራችን በየአጥቢያው እመብርሃን ድንግል ማርያም ወላዲተ አምላክ ኪዳነ ምሕረትን ደጅ እየጠኑ ከሞቀ ከደመቀ ቤታቸው ካልጋ ወርደው ቤተ ክርስቲያን ያሰራችውን መጠለያ ተጠልለው የስሩ ቅዝቃዜ የላይኛው ዶፍ ዝናብ እየወረደባቸው ሰዓታት እየቆሙ ማህሌት እየቆሙ ኪዳን እያደረሱ ቅዳሴ እያስቀደሱ ቅዱስ ሥጋውና ክቡር ደሙን እየተቀበሉ ንስሐ ገብተው በጾም በጸሎት በስግደት በምጽዋት ተጠምደው የልባቸውን መሻት ስለ ድንግል ማርያም ስለ ኪዳነ ምሕረት እንዲፈጽምላቸው ብዙዎች ሱባኤ ላይ ናቸው። ከንቱ ድካም የሚያደርጉባቸው ሰዎች አሉ። ምንድነው አለ ዝም ብለው እኮ ነው ራሳቸው በቃ አሁን እዛ ጻድቃኔ ምን እዛ ድረስ አስኬዳችሁ? እንዲህም ሆነን በተሳካልን። ለምን? አዎ ብዙዎቻችን ኃጢአታችን ከጸጉራችን ቁጥር ይበዛል። ምናልባት በስጋዊ ነገር እግዚአብሔር የልቦናችንን መሻት ምናልባት የእሱ የሥራ ጊዜ ባይደርስ እና ባይፈጽምልን እንኳን አለመስጠቱን ስጦታ ነው ብለን ተቀብለን ነው የምንወጣው። ባይሰጠን እንኳን ግን ይሰጠናል። የእናት ልመና ፊት አያስመልስ አንገት አያስቀልስ ሲሆን በውድ ሳይሆን በግድ ነው። ስለ ድንግል ማርያም ብለነው የምናጣው ነገር የለም። እንኳን ሱባኤ ይዘን እሱን እያመለክን ለአምልኮቱ እየተንበረከክን ለክብሩ እየዘመርን ይቅርና የአመፀኛ እስራኤል ዘስጋ ቀልጦ ለተሰራ ለጥጃ ምስል እየሰገደ እንኳን የአብርሃም ስም ሲጠራ ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ዘንበል ብሏል አምላካችን። የእናቱ ስምማ ሲጠራ የቱን ያህል ዘንበል ይልልን ይሆን? የቱን ያህል ይምረን ይሆን? የቱን ያህል እግዚአብሔር የልባችንን መሻት ይፈጽምልን ይሆን? ይኸውላችሁ ኦርቶዶክሳውያን ስለ ድንግል ማርያም ስለ ኪዳነ ምሕረት ቃል ኪዳን ስለ ድንግል ማርያም የልባችንን መሻት ፈጻሚነት ለኛ ለኦርቶዶክሳውያን ጥቅስ አያስፈልገንም። ከቃል ይልቅ ተግባር ይሰብካል። እንባችንን አብሳልን፣ የከበደንን የችግር ቀንበር ሰብራልን። ትዝ አይላችሁ አንወጣውም አንሻገረውም ያልነውን አሻግራናለች። ከቃል ይልቅ ተግባር ይሰብካል። ምልጃዋን በተግባር አይተናዋል። አሁንም የድንግል ማርያምን ስም ልባችን ሰሌዳ ላይ ይትከልብን። በእርግጥ እኛ ኢትዮጵያውያን ተተክሎብናል እኮ ገና ወደዚህ ዓለም ከጠባቡ ዓለም ከእናታችን ማህፀን ወደ ሰፊው ዓለም ስንመጣ እኮ የሰማነው የድንግል ማርያምን ስም ነው። ማርያም ማርያም እያሉ አዋላጆቹ አዋለዱን። እናታችንን ሊጠይቁ የመጡትም እንኳን ማርያም ማረችሽ አሉ።
እሷ ደግሞ ምን አለች? ማርያም በሽልም ታውጣሽ። ሰውነታችን ላይ ጥቁር ነጥብ እንደው ምናምን ካየን ማን የሳመው? ማርያም የሳመው። ልጅ እያለን ሹሌም ቃጤም ምንም ስንጫወት ኳስም ስንጫወት ተጋጣሚውን ተቃራኒውን ምንድነው የምንለው? የምን መንገድ? የማርያም መንገድ አይደለም ምንለው? ሰማይ ላይ ዝናብ ዘንቦ እግዚአብሔር ቀስቱን በደመና ውስጥ አድርጎ የኖህን ቃል ኪዳን ሲያስታውሰን ቀስተ ደመናውን ስናይ የማን መቀነት? የማርያም መቀነት። ይኸውላችሁ በስሪንጅ ገብቷል ከደም ስራችን ጋራ ሰይጣን ስቦ መጥቶ ከደም ስራችን ለማውጣት ግን ዛሬ ብዙ አናብስትን አሰልፎብናል በዙሪያችን እያገሱ የሚጮሁ ከመቤታችን ፍቅር ያውጣል። ለኛ ለኦርቶዶክሳውያን ስለ ድንግል ማርያም አማላጅነት መጽሐፍ ቅዱሳዊ ጥቅስ እንኳን ባይኖር እናምናታለን። እኛ በጾመ ነነዌ ጊዜ የቤተ ክርስቲያን አገልጋይ አትሮንሱ ፊት ቆሞ ስለ ነብዩ ዮናስ ይሰብካል እና እንጨት እየለቀሙ በእንጨት መልቀም የሚተዳደሩ ሁለት አሮጊቶች ነበሩ እና እንጨታቸውን ተሸክመው ሲወጡ ይሄን ስብከት ሲሰሙ ቆም ብለው ሰሙ። አንደኛዋ እናት ትንሽ ከሌላ እምነት ናቸው፣ አሕዛብ ናቸውና አሳንበሪው ዮናስን ዋጠው 3 ምዕራፍ 2 ገጽ ቅጠል ታሪክ ናት፣ አንብቧት። አሳንበሪው ዮናስን ውጦት ከዛ ዮናስን ደግሞ አሳንበሪው ተፋው የሚለውን ታሪክ ሰሙ። እኛው የኛዋ እናት አየን የቸሩ መድኃኒዓለም ምን ይሳናል ኤልሻዳይ ላንተ ምን ይሳናል ሲሉ እኛው እንዴት አሳንበሪው ውጦት 3 ቀን በሆዱ አሳድሮት እንዴት ተፋው? ይሄን ለማመን ይከብደኛል አሉ። የኛዋ እናት ምን አሉ? አይታለም እኔ ይሄን ታሪክ በግልባጩም ቢሆን አምናለሁ አሉ። ገብቷቸዋል? በግልባጩም ቢሆን አይደለም አሳንበሪው ዮናስን ዋጠው ዮናስን አሳንበሪው ተፋው የሚለውን ታሪክ ይቅርና በግልባጩ ዮናስ አሳንበሪውን ዋጠው ዮናስ አሳንበሪውን ከ3 ቀን በኋላ ተፋው ተብሎ ቢጻፍም እንኳን የኔን አምላክ አምነዋለሁ አሉ። እውነት ነው፣ እናምነዋለን፣ አንጠረጥረውም። ምንም አይነት ነገር ባይጻፍ እንኳን እኛ ድንግል ማርያምን ለምነን በተግባር ያገኘነው በመልጇ ብዙ ስላለ በኪዳኗ የተቀበልነው በኪዳኗ የተፈጸመልን ስዕለት የተከናወነልን ክንውን የተደረገልን ድርጊት ከአይምሯችን በላይ ነው። እኔ በለተቀኗ ከሞት ድኛለሁ። በለተቀኗ ለኔስ ልዩ ነች ድንግል ማርያም የሚል መዝሙር አለ። ይሄን መዝሙር ዘማሪ ይልማ ኃይሉ ለኔ የዘመረው እስኪመስለኝ በጣም ወዶ መዝሙር። አሁን ለኔ አልኩ እንጂ ላንተም ይሄ መዝሙር ላንተ የተዘመረ እስኪመስል በጣም ነው የምትወደው። ላንቺም የተዘመረ እስኪመስልሽ ድረስ ይሄ መዝሙር ብዙዎቻችን እንወደዋለን። ለኛስ ልዩ ናት፣ ለኛስ ልዩ ናት ድንግል ማርያም። አዎ ለኛ ልዩ ናት፣ ልዩ ናት። ለአብርሃም የገባውን ኪዳን ላስታውሳችሁ። የሚባርኩን እባርካለሁ አይደል ያለው? አብርሃምን የሚባርኩ ከተባረኩ ድንግል ማርያም ወላዲተ አምላክ ኪዳነ ምሕረትን የሚባርኩ ይረገሙ ይሆን? አብርሃምን ለበረከቱን አይደል ያለው? ለበረከቱን አለው ባንተ የምድር ነገዶች ይባረካሉ ባንተ። እውነት ነው። በአብርሃም ቅድስና ቅድስት ሥላሴ አብርሃም ቤት ተገኝተዋል። አብርሃም ድንኳን ውስጥ ተቀምጠዋል። አብርሃም ድንኳን ውስጥ ለተወሰነ ሰዓት ተገኝተዋል። በእመቤታችን ድንኳን በማይጸኗ ውስጥ እኮ ግን ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት አምላክ 9 ወር ከ5 ቀን እኮ ነው ማይጸኗን አዳራሽ አድርጎ ያደረባት። ማን ይበልጣል አብርሃም ወይስ ድንግል ማርያም? ለአብርሃም የባረኩትን እንደሚባርክ እግዚአብሔር ኪዳን ከሰጠው ለድንግል ማርያም ለወላዲተ አምላክ የሚባርኳትን የሚያመሰግኗትን አይባርክም?
እስቲ አእምሯችሁን እስቲ ክፍት ታድርጉትና እስቲ ይሄን ቃል አድምጡት። ባንተ የምድር አሕዛብ ይባረካሉ እኮ ብሎ ለአብርሃም የተናገረው እኮ እግዚአብሔር ስለ ሩቅ እኮ ነው የተናገረው። ስለ ሩቅ በአብርሃም አብራክ፣ በይስሐቅ አብራክ፣ ያዕቆብ አብራክ በሐና ማህፀን የጌቶቹን ጌታ የምትወልደው ድንግል ማርያም ወላዲተ አምላክ ኪዳነ ምሕረት አለችና ስለ ሩቅ ተናገረ። የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ስንመለከት የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ነው የሚጀምረው። የአብርሃም ልጅ ነው። ትዝ አላችሁ? የአብርሃም ልጅ ወይ ማረን ሲሉት፣ የዳዊት ልጅ ወይ ማረን ሲሉት ትዝ አላችሁ? ታዲያ እግዚአብሔር እኮ ባንተ የምድር ነገዶች ይባረካሉ ያለው ባንተ ካንተ አብራክ ካንተ ወገብ ከልጅ ልጅህ በምትገኘው ከድንግል ማርያም በሚወለደው በኢየሱስ ክርስቶስ ማለት እኮ እሷ ከፍጡራን ሁሉ በላይ ነች። አሁን ትንሣኤዋን ስናከብር ከሞት ተነሳች ስንል ብዙ ሰው አለ እንዴት ከሞት ተነሳች ትሉናለች። ምን ይገርማል ይሄ ወደ ሰማይ አረገች። ምን ይገርማል እሷ ራሷ ሰማይ አይደለች እንዴ? ፀሐይ ጽድቅ ኢየሱስ የወጣባት እውነተኛ አማናዊት ሰማይ ምን ይገርማል እንዴ? መጽሐፍ ቅዱስ ግን ታውቃላችሁ እንደዚህ የምትሉ ሰዎች ወይስ በመሰለኝና በደሳለኝ ነው አፋችሁ እንዳመጣላችሁ የምትናገር? እስቲ አስተውሉ። የድንግል ማርያም ከሞት መነሳት ከሞት ተነስቶ ማድረግ አእምሯችሁ ይህንን ቃል ለመቀበል የከበዳችሁ ግን ክርስቲያን ነን ያላችሁ እናታችን ቅድስት ድንግል ማርያም ወላዲተ አምላክ ከአብርሃም አብራክ የተገኘችው የአብርሃም የልጅ ልጅ የሆነችው ድንግል ማርያም የጌታ እናት የሆነችው ድንግል ማርያም 4 ቀን ሙሉ በመቃብር ከነበረው ከአልዓዛር አታንስም። ተውት ይሄን። እስቲ አንድ ቃል ላንብብላችሁ። የማቴዎስ ወንጌል ምዕራፍ 16 ቁጥር 27 ማቴዎስ 16 ቁጥር 27 የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉም እንደ ስራው ያስረክበዋል። እንደ ስራው ነው የሚለው። እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከቆሙት ሞትን የማይቀምሱ አንዳንድ አሉ። ምንን የማይቀምሱ? ሞትን። ማን እስኪመጣ? እስከ ዕለተ ምጽአት እኮ ነው። እስከ ዕለተ ምጽአት እንደነ ወንጌላዊ ቅዱስ ዮሐንስ ያሉ በፍጥሞ ደሴት የተሰወሩ አሉ። ይሄኛው ነው የሚገርመው። ከሞት መነሳት ነው የሚገርመው። ከሞት ተነሳች ስንል ጆሮአችሁን ለሚያሳክካችሁ ይህን እውነት ለመቀበል ልባችሁ ድፍን ላለባችሁ ወንድም እህቶቼ፣ እናት አባቶቼ፣ አንዳንድ የኛም ቤተሰቦች ይህን ቃል እንቅደደው፣ ይህን ቃል እንሰርዘው። ጌታ እስኪመጣ ድረስ ሞትን የማይቀምሱ ሞትን የማያዩ አሉ። ማይሞቱ አሉ እኮ አለ። ሰው ሆኖ ማይሞት አለ እንዴ? አለ። እንደነ እዝራ፣ እንደነ ሄኖክ፣ እንደነ ኤልያስ እግዚአብሔር የወደዳቸውን የመረጣቸውን ሞትን እንዳዩ ይሰውራል። በብሔረ ብፁዓን የሚኖሩ አሉ። እናንተ ምድራዊውን ነገር ስነግራችሁ ካላመናችሁ ሰማያዊውን ነገርማ ብነግራችሁ እንዴት ታምናላችሁ አላቸው። መጻሕፍትንና የእግዚአብሔርን ኃይል ለማያውቁ አሁን ግን እውነት ስንነጋገር እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አማኝ አለ? አሁን ወንድሞቼ በፕሮቴስታንት ያላችሁ ወንድሞቼ በፍቅር በትህትና ልጠይቃችሁ፣ እርስ በርሳችሁ ስትጠራሩ ወይ እኔም ብዙ ጊዜ ያው ስራ ላይ አንዳንድ የእግዚአብሔር ቃል ስናገር እንዴ በጌታ ነህ እንዴ ምናምን ትሉኛላችሁ። አማኝ ነህ እንዴ? አዎ አማኝ ነኝ፣ በጣም አማኝ፣ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ፣ የኦርቶዶክስ ተዋሕዶ ክርስቲያን አማኝ። እንደኔ አማኝ አለ በምድር ላይ አለ እንዴ? አፌን ሞልቼ ደረቴን ነፍቼ ነው የምናገር። የቤተ መቅደሱ የጸበል ቦታ ቢዘጋብኝ እኮ ከቧንቧው ቀድቼ እንደ ጸበል ይሆንልኛል ብዬ በእምነት የምጠጣ አማኝ፣ ቤተ ክርስቲያን ውስጥ ያለውን አፈር እምነት ወይም እምነት ይሆንልኛል ብዬ የምቀባባ አማኝ አማኝ። ደግሞ እንደ ኦርቶዶክሳዊ አማኝ አለ። የዮሐንስ ወንጌል ምዕራፍ 3 ላይ ጌታ ለኒቆዲሞስ ስለ ጥምቀት ሲያስተምረው ረቀቀበት እና በቃ ግራ ገባው። ሰው ዳግመኛ ካልተወለደ ምናምን ሲለው ረቀቀበት።
ከዛ ጌታ ምን አለ? የዮሐንስ ወንጌል ምዕራፍ 3 ቁጥር 12 ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ አላቸው። ፕሮቴስታንት ወንድሞቼ የድንግል ማርያም የወላዲተ አምላክን ከሞት መነሳት ከካቶሊካውያን ውጪ ካቶሊካውያን ያምናሉ፣ ትንሣኤዋን ያምናሉ። ከካቶሊካውያንና ከኦርቶዶክሳውያን ውጪ ያላችሁ ግን የድንግል ማርያም ከሞት መነሳት ሰበር ዜና ለሆነባችሁ ሰዎች ይሄንን ቀላል ትንሽ ነገር ስንነግራችሁ ካላመናችሁ መጽሐፉ ላይ የተጻፈው ጌታ እስኪመጣ ድረስ ሞትን የማይቀምሱ አንዳንዶች አሉ ተብሎ የተጻፈውን ስለነግራችሁ እንዴት ታምናላችሁ? የኛ እናት ግን ከሞት ተነስታለች፣ አርጋለች። በኪዳኗም የልባችን መሻት ይፈጸማል። እስቲ የፈለጋችሁትን ልመና ሂዱ፣ ኪዳነ ምሕረት እንጦጦ ኪዳነ ምሕረት ሂዱና ለምኗት፣ እንግዲህ ለምኗትና ፈትኗት። ከዛ ካልሰማችሁ በቃ ለኔ ደውሉልኝ፣ ስልክ ያላል በቃ ለምኗት፣ የልባችሁን መሻት ይፈጽምላችኋል። ከ3 ቀን በፊት 20 ዓመት ሙሉ በዊልቸር ይሄድ የነበረ ሰው የተነሳ ምናምን ታሪክ ሲዘዋወር ዩቲዩብ ላይ ምናምን ሰምታችሁ ይሆናል። ኪዳነ ምሕረት አጥንታቸው ከቁርበታቸው ተጣብቆ ጸጉራቸው በኖ አልቆ ሞቱ፣ ሊሞቱ ነው እያልን ስንጠባበቅላቸው የነበሩ ዓለም መድኃኒት የለውም ብሎ በለፈፈለት በሽታ የተያዙ እህት ወንድማችንን ታሪካቸውን ለውጣ ነገራቸውን ገልብጣ የበሽታ ቀንበራቸውን ሰብራ እናታችን ኪዳነ ምሕረት ሰው አድርጋ ዳግመኛ የሰራቻቸው ይመስክሯ፣ አይናቸው ይበራላቸው ይመስክሯ፣ ከለምጽ የነጹት ይመስክሯ። ያንቺ ጡት በካንሰር ምክንያት መቆረጥ አለበት ተብለው የሕክምና ባለሙያዎቹ ቦርዶቹ ፈርመው የወሰኑላት ሴት ጡቷን በድንግል ማርያም በወላዲተ አምላክ በኪዳነ ምሕረት ጸበል ድና ዛሬ ለዓለም የምትመሰክረው ሴት ትውጣ፣ ትናገር፣ ትመስክርላችሁ። ሂዱና እዩ በ16 ምስክርነቱን። ግዴለ ቤተክርስቲያን የፈለገ አይነት ሰው ቢመጣ የእንትን እምነት ተከታይ ነህ እዚህ ቤተክርስቲያን አትገባም አይባልም። ሂዱና በ16 ማታ ሰርክ ጉባኤ ላይ ተአምሯን ስሙ። ማየት ማመን አይደል? ሂዱና ስሙ። ከመስማት ይልቅ ማየት ነው አይደል? ማመን። ሂዱና እዩ። ቶማሶች እዩ፣ ካላየን አናምንም ባዮች ካላችሁ ሂዱ እዩ። እኛ ግን ዛሬም ነገም እስከ ለዘላለም እንዲህ እንላለን። ጌታ ሆይ እኛ ኃጢአተኞች ነን፣ እኛ በደለኞች ነን፣ እኛ ቋሎች፣ ምስኪኖች፣ ርኩሶች ነን። አንተ ፊት የሚቀርብ ጸሎት የለንም። አንተ ፊት የሚቆም ማንነት የለንም። ስለ ኪዳነ ምሕረት ኪዳን ግን ስማን እንለዋለን። ስለ ኪዳነ ምሕረት ብለህ ግን ማረን እንለዋለን። እግዚኦ መሐረነ ክርስቶስ ብለን በእንተ ማርያም መሐረነ ክርስቶስ እንለዋለን። አባታችን ሆይ ብለን ጸልየን እመቤታችን ሆይ እንላለን። እንመጣበታለን። ይሄ ጸሎት ከመጽሐፍ ቅዱስ ውጭ ነው ምናምን የምትሉም አላችሁ። ሰዓት ስለሌለ ነው። እንመጣበታለን። ገና ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን መጽሐፍ ቅዱሳዊት እንደሆነች በዝግጅት ላይ ነን። ከትንሿ ጥያቄያችሁ ለምን ታማትባላችሁ ከምትለዋ፣ ለምን ትሳለማላችሁ፣ ለምን አንገታችሁ ላይ ክር ታስራላችሁ፣ ለምን ወንዶቹ በ40 ቀን በ80 ቀን ትጠመቃላችሁ ሴቶቹ ከምትሉት አንስቶ እስከ ትላልቁ በዚህ መልስ እንሰጣለን። ከዚህ ሳንወጣ በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ዘውትር መልስ ለመስጠት የተዘጋጃችሁ ሁሉ በሚል ርዕስ ይሄ ትምህርት እመኑኝ ቢያንስ 5-6 ወር ይፈጃል በትንሹ። እርግጠኛው ነኝ የምነግራችሁ በሳምንት 1 ቀን ነው። እንቀጥላለን። ለዛሬ ግን እንኳን ለኪዳነ ምሕረት ለወላዲተ አምላክ ዓመታዊ ክብረ በዓል በሰላም አደረሳችሁ። ሱባኤውን በሰላም አስጀምሮ በሰላም ያስፈጸመን የአባቶቻችን አምላክ ክብር ለእርሱ ይሁንለት፣ ምስጋና ለእርሱ ይሁንለት ከዘላለም እስከ ዘላለም ምስጋና ይድረሰው። የእሷ ያደረገን ጌታ ሰማነውን ቃል ይባርክልን፣ አምኖ ከመካድ ይጠብቅን። ሁላችንም ከተኛንበት ከወደቅንበት የኃጢአት የበደል አልጋ ላይ ተነስተን ወደ አባቶቻችን ወደ ካህናት ቀርበን ንስሐ ገብተን ለንስሐ የሚገባ ፍሬ አፍርተን ቀኑናችንን ጨርሰን ለደጀ ሰላሙ ለሥጋው ደሙ በቅተን ከግራ ቁመት ከነፍስ ስደት እንድንድን ወደ ኪዳኑ ተመልክቶ ስለ ኪዳነ ምሕረት ሲል በቀኙ ከሚቆሙት ከበጎቹ ቁጥር ይቁጠረን። ወስብሐት ለእግዚአብሔር አሜን። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኦርቶዶክሳዊ ብሔርተኝነታችን በዚህ ሚዲያ ይታይ ይገለጥ። ለቤተ ክርስቲያናችን አለኝታዎች እንሁን። ለተከታዩ ትውልድ ለልጆቻችን አባቶቻችን ዋጋ ከፍለው ሃይማኖታችንን እንዳስረከቡ እኛም በህይወታችን ተወራርደን በእስር ብቻ አይደለም በሞት ተወራርደን በነፍሳችን ተወራርደን ስለ ሃይማኖታችን መስክረን ሃይማኖታችን
ኦርቶዶክስን ለልጆቻችን እናስተላልፋለን። ሚዲያውን ለማገዝ የምትፈልጉ አግዙ። እግዚአብሔር ያግዛችሁ።